ሰመኛለኝ ሰመኛለሽ መንገዴ ላይ ከቆምሽ አንቺም አይቀርልሽ በቃ አንተ ያትረዳኝ ማለት ነው ሮቤል ሰላም ወድና የተወደዳችሁ የሰላም ዩቲዩብ ተከታታዮች ሁላችሁንም ሰላም ብያችኋለሁ። በያላችሁበት ቦታ ሰላማችሁ ብዙ ትትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ የሚራና የሮቤል ጉዳቸው ወጥቷል ማለት ነው። የሳራን ቪዲዮ ሮቤል እየቀበራት ሳራን ገሎ እየቀበራት መጀመሪያ ያለፈውን ክፍል ትንሽ ላስታውሳችሁና ሮቤል ሉሃናን ስለሚወዳት የእህቷን የገደላት ጊዜ የእጇን ጌጥ አንስቶ አስቀምጦ ነበርና ከዛ ይሄን ከሰጠው ምናልባት ቀልቧ ወደኔ ሊመጣ ይችላል ብሎ ለሉሃና የእህቷን የእጇን ጌጥ ይሰጣል ማለት ነው። ከዛ እኔ ሽጥልኝ ብላ ስትሰጠኝ ብሩን ሰጥቼ ምናልባት ሌላ ጊዜ ትፈልግ ይሆናል ብዬ አስቀምጬላት ነበረ፣ ግን ሳትወስደው ሄደች ብለው ከዛ እኔ ላልብስሽ ብሎ በእጇ ያለብሳታል። እሷም እሱን አቅፋ አመሰግናለሁ እያለች ሜራ ወጣ ታያለች። እንግዲህ ሜራ ደግሞ ሮቤልን በጣም ነው የምትወደው፣ ሮቤል ደግሞ አይወዳትም ማለት ነው። ግን ሆኖም ከዛ አድናን ደግሞ በሉሃና እጅ ላይ ያኛውን የእህቷን የእጇን ጌጥ አይቶ ይሄ እኮ የሳራ ነበረ ስትለው አድና ሮቤል እኮ ነው ዛሬ እየሰጠኝ ብላ ሉሃና ለአድናን ትናገራለች። አድናን ደግሞ ወደ ኋላ ዞር ብሎ ሳስብ ይሄ የእጇ ጌጥ መጨረሻ ቀን ከቤት እየወጣ የሆነ ነገር ልነግር ፈልጋለሁ ትንሽ ቆይተ ወደ ክችና ብላ ለአድናን ትናገራለች። አድናን ደግሞ ቤት እየጠረገች እጇ ላይ እንደነበረ አይቷል። ሄዶ ተመልሶ እስኪመጣ ልጅቷም የለችም። ይሄን የእጇን ጌጥ እንዳልሸጠችው አድናን አረጋገጠና አድናን ወደ ሮቤል ሮጦ ሄዶ ይሄኛውን የእጇን ጌጥ ከየት ነው ያመጣከው? ሳራን ምንድነው ያረካት ብሎ አላውቅም፣ እንደም አንተ ነክ ባለጌ ብሎ ወንድሙን ሲሰድበው የክፉነት መጨረሻ ያው ለቅሶ ነው ብዬ ነው የማስበው። የእጃቸውን ቢያገኙ በጣም ደስ ይለኛል። ምክንያቱም ሚራ ወንድሙን አድናንን አግብታ ከሮቤል ጋር ስትማገጥ ነው ያየነውና የምታሳልፈው አድናን ስተኛ ወደ ሮቤል ነው የምትሄደው። ሮቤል ደግሞ ወንድሙ ይናይል መክዳቱ ራሱ በጣም ከባድ ነው። በፊት መራመድ እየቻለ አልራመድም ብሎ በዊልቸር ቁጭ ብሎ ወንድሙን እየጎዳ እያሰቃየው ነበርና አሁን ደግሞ ሮቤል ሚራን ትቶ ሉሃና ላይ አይኑን ጥሎታል ማለት ነው። ሉሃና ደግሞ ሮቤል እህቷን መግደሉን ካወቀች በኋላ ምን እንደምፈጠር እንግዲህ ይው ሆኖም አድናን ቪዲዮን አሳይቷቸዋል ማለት ነው። አድናን የእጇን ጌጥ ለሉሃና ከሰጣ በኋላ ወደ ሮቤል ሄዶ ስጠይቅ ሮቤል ማዮን መልስ ስመልስለት ሮቤልን ሮጦ ይዞ ሄዶ ወደ ሚራ ክላስ አምጥቶ በሩን ዘግቶ ቪዲዮ ሲያሳያቸው በጣም በድንጋጤ ውስጥ ይገኛሉ ማለት ነው። የሳራ ነጭ ኬና ያመጣው አንተ ቆሻሻ ሽጥልኝ ብላኝ መቼ አንድ አራት ወር ነው የመጨረሻ
እንግዲህ አድናን የሳራን እጅገት ከየት ነው ያመጣኮ? አንተ ቆሻሻ ሽጥልኝ ብላ ነበረ። መቼ ቆይቷል? 1 4 ወር 5 ወር ይሆናል። እኔ መጨረሻ ቀን እሷ ከቤት ሳትጠፋ በፊት የእጇን ጌጥ አግኝቼ ነበረ። አንተ ግን አሁን ከየት አምጥተክ ነው ለሉሃና እየሰጠካት? ለምን ከየት አምጥተክ ነው ለሉሃና እየሰጠካት ስለው እንግዲህ ሮቤል እና አድናን ተፈጣጧሉና እንግዲህ ሮቤል ወዴት ልትወስደኝ ነው ብሎ ወንድሙን በጣም በንዴት ከክላስ ይዞ ይወጣል። በጣም ተናዷል አድናን። እነሱ እንደገደለ ቪዲዮ በሱ እጅ ደርሶታል ማለት ነው። ማን ወደ እሱ እንዳደረሰ ባናቅም ሳራን የገደሉት ቪዲዮ በአድናን እጅ ገብቷል ማለት ነው። ሮቤል ደግሞ ወንድሜ አንተ በጣም ተቀይረብኛል፣ ምን ሆነክ ነው? ምንድን ነው እንደዚህ ማደርግክ? ለምንድን ነው እየቀየረብኝን ነገር ላሳይክና እና ብሎ ወደ ሜራ ክላስ ይወስዳል። ሜራ ክላስ ወስዶ ደግሞ በጣም ይደነግጣሉ። ለምን ይዞ መጣ አድናን? ለምንድን ነው ሮቤልን ይዘው ወደ እኔ ክላስ የመጣው በማለት ሚራን በጣም ግራ ይገባታል። ሮቤልን በጣም ውጭ አውጥቶ ምጥል መስሎት በጣም ደንግጧልና ሮቤ አድናን ደግሞ ሀሳቡን መቆጣጠር አልቻለም ማለት ነው። በጣም ነው የተናደደው። በቤት ውስጥ ሆኖ ይህን ሁሉ ነገር እየሰሩ ምንም ነገር አያቅም። ሰው የሆነውን ነገር ገሎ እስኪ እሱ ቤት ውስጥ እያለ ባሌን እያለች ከወንድሙ ጋር ስታሳልፍ ምንም አቅም፣ ሰራተኛን ገሎ ሲቀብሯት ምንም ነገር አቅም። እንግዲህ ሉሃና ባትመጣ ኖሮ አድናን እስካሁን ምንም ነገር አቅም ማለት ነው። የሳራ ነገር የማይታወቅም ነበረ። እንግዲህ እነሱ የሰሩትን ሰርተው በቤት በሰላም እየኖሩ ነው። አድናን ምንም አቅም በማለት ማለት ነው። ምንድን ነው እሱ? ወንድሜ ተቀየርካለች። ለምን እንደተቀየርኩ ላሳያችሁ። ይሄን ተመልከቱ። እንግዲህ ሮቤልም እዚህ ጋር ሉሃናን ለራሱ ለማድረግ እየተጋ እናገኛለን። አድናን ግን ቪዲዮን አገኝቶ ነገሮቻቸውን ያከሽፋቸዋል ማለት ነው። ውድና የተወደዳችሁ የዩቱብ ተከታታዮች ሁላችሁንም እወዳችኋለሁ፣ አመሰግናችኋለሁ። ስለምታበረታቱኝ ከጎኔ ስለምትሆኑኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።